እፈልጋለሁ ቤታችሁ ስላስገባችሁኝ። ይህን ቤት ለመግባት በጣም ልክ በቃ ቪዛ መላልሰው እንደ መላክ ወይ ደግሞ ዲቪ እንደመሞከር ሁሉ ሆኖብኛል። በጣም ሞከርኩኝ። ብዙ ሙከራ በኋላ ፈቀዳችሁ። በጣም አመሰግናለሁ። እሺ ችግር የለውም ጀዋር። ዛሬ ግራ ነው የከፈልኩት። እንዴ ስንት የሞከረ እንደሆነ በሌለውበት አላውቅም። እሱን ኦኬ፣ በአለቃው ነው በይፎይ እፎይ ቤት እኮ አይደለም ያለው እሱ የኔ ቤት አይደለም። ገብቶኛል፣ ግን በእሳቸው ቤት ነው የሞከርኩት በዚህ በፊት ነው። አሁንም እሳቸው ስላሉ ልክ እንደዛ ደግሞ እንዴት ነው ሰላም ናችሁ? ቪዛ ፈቀድ። እሺ ለአንብብ። ቀጥል ጀዋር። أعوذ بالله من الشيطان الرجيم وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون አውዝ ቢላ ብያልኩት እዚህ ጋር የለም፣ ግን ቁርአኑ ራሱ በህጉ ይደነግጋል። ቁርአን ሲቀራ አንድ የቁርአን ቃል ወይንም አረፍተ ነገር ሲታነብ አውዝ ቢላ ብለ ይላል። ችግር የለውም። ይሄ እንግዲህ ከይፎይ አይጠፋም። እሳቸው በቁርአናችን ላይ በጣም ስለ እንትን የሚሉ በጣም አመሰግናለሁ። እሺ በአማርኛ በትርጉም ለኦዲየንሱ አረብኛውን ተርጉሙልን እያሉ ስለሆኑ እሺ ተረጉማለሁ። እሺ ወአንዝር ማለት አላህ ሱብሓነሁ ወተዓላ ነብዩ ሙሐመድን እያናገራቸው ነው። አሁን ቀጥታ ንግግሩ አላህ ሱብሓነሁ ወተዓላ ሲናገር ነብዩ ሙሐመድን ነው እያናገራቸው ያለው። ምንድነው የሚላቸው? ወአንዝር አስጠንቅቅ፣ በዚህ ቁርአን አስተምሮ ማለት ነው። አለዚነ የኻፉነ ዩህሸሩ ኢላ ረቢሂም፣ እነርሱ ወደ አላህ ሱብሓነሁ ወተዓላ ነገ መመለስን የዕለትን ምጽአትን ማለት ነው፣ ቅያም ቀንን ወይ ደግሞ ዕለትን ሳይን እዛ ውስጥ ያለውን ነገር የሚፈሩትን ሰዎች ማለት ነው። እዛ እንግዲህ በጣም ብዙ ነገር አለ። ሰው በሰራ ስራ ይመነዳልና ወይ ኢጣፈንታው አምሮ የጀነት ይሆናል ወይ ደግሞ ተበላሽቶ የጀሃነም ይሆናል ነውና ቀኑ ያን ቀን ለሚፈሩ ሰዎች በዚህ ቁርአን አስፈራራቸው። እዚህ ውስጥ ያለውን ኮንቴንቱን አስተምራቸው ነው። ለይሰለሁም ትርጉሙን ብቻ ማብራሪያው ላይ በቆየ ትርጉሙን ብቻ ተርጉሙ። እሺ ለይሰለሁም ሚን ዱኒሂ ወልዩ ወላ ሸፊዑን፣ ከአላህ ሱብሓነሁ ወተዓላ ውጪ ከሱ ፍቃድ ውጪ ለነሱ ፍቃድ የሚለው ቃል የትኛው ነው? ቁርአን አንዱ ሌላውን ስለሚተረጉም ሌላ ቦታ ላይ ከአላህ ፍቃድ ውጪ ጀዋር ኦኬ፣ ተርጉመው። ከአላህ ፍቃድ ውጪ ምን? ከአላህ ፍቃድ ውጪ የአማላጆች ምልጃ በማያገኙበት ቀን ማለት ነው አይልም። ለምን ትቀጥፋለህ? አንደኛ የአማላጆች ምልጃ፣ ሁለት ሸፋ ሚል እስቲ ያሳየኝ እዚህ ቁርአን ውስጥ አረብኛው ቆይ ሁለት አረብኛው የቱ ጋር ነው? ሁለት ጊዜ ሸፋ የሚለው የቱኛው ነው? ሁለት ጊዜ የሚለው ቃሉ መደጋገም የለበትም። በእናንተ ቤት አንተ አማላጆች አማላጅ ብለህ ቴታም ተተረገምከው ቃል አንድ ምልጃ ብቻ ተጠቅሶ ሳለ አሁን ለምሳሌ በአልበቀራ ምዕራፍ 2 አላሁ ላ ኢላሃ ኢላሁ ወላሂ በሚለው ውስጥ ጀዋር የትም ብትሄድ ይኸውልህ አያዋጣህም። በግልጽ በትክክል ተርጉመው። እሺ ሳቷሽ ተርጉመው። ለይሰ ለሁም ለነሱ በሌለ ከሱ ውጪ ማለት ነው። ወልይ ማለት ባይዘይ ወዳጅ ማለት ነው። ወላ ሸፊዑ ማለት ደግሞ አማላጅ ማለት ነው። ለአላሁም የተቁን እንዲጠነቀቁ ማለት ነው። ከሱ ውጪ ምን ወልይ ወይንም ሸፋ የሚሆናቸው የሌለ ሲሆን እንዲጠነቀቁ። እሱ የተባለው አካል ማን ነው? እሱ የተባለው ማን ነው? አላህ ነው። ቴንኪው። ስለዚህ ከአላህ ውጪ ምን የለም?
አጋዥና ካላህ ውጪ ወልይ የለም። ቆይ አማላጅና ወልይ የለም። ኦኬ አማላጅና ወልይ ከማ ውጪ የለም፣ ካላህ በቀር የለም። አማርኛውን አድርገው። አማላጅ ያልከውን አስተካክለው። እኔ አላልኩም እንደዛ። ይሄው ሸፋ ምንድን ነው? እኛ አማላጅ ማለት ሸፋ የሚሄድ ነው። አማላጁ ወደ አላህ ነው የሚሄደው። ጀዋር ራስህ ተርጉመህልናል እኮ አስቀድመህ ራስህ ተርጉመህልናል። የአማላጆች አማላጅ ብለህ አማላጆች አማላጅ ይላል ካልክ በኋላ የት ቦታ ነው ሁለት የተገለጠው ስልህ ሁለት መገለጥ ይጠበቅበታል አልከኝ። አንተ እንዳልከው ከሆነ አዎ ስልህ አይ የለም አልከኝ። ከዛ ቀጥታ ተርጉመው ስልህ ደግሞ ቀጥታ ተረጎምክ። ታማኝ ሆነሃል። አሁንም ደግሞ ወደኋላ ትበል። እሺ ሳዲቅና ሳኒ የተረጎሙት የአንተ አይ ቲንክ ኢትዮጵያ ውስጥ ታዋቂው ሳዲቅና ሳኒ ትርጉም ስላለ ምን ብለው ተረጎሙት የሚለውን እነዚያንም ከእርሱ ሌላ ረዳትና ልብ በል ረዳትና አማላጅ የሌላቸው ሲሆኑ እርሱ የተባለው ማን ነው ብዬ ማን ብለኸኛል? አላህ ነው። ጎበዝ። ካላህ ውጭ ምንና ምን የለም ማለት አማላጅ የለም። ጎበዝ። አሁን ሱናን ኢብን ማጃ 3786ን ክፈችልን። ልብ በሉ ምን ብሎናል? ካላህ ውጭ አማላጅ የለም። አማላጅ ማለት ትርጉሙ እነግራለሁ። ካላህ ውጭ አማላጅ የለም። ኦኬ ካላህ ውጭ አማላጅ የለም። ልብ በሉ አማላጅ የለም። ኦኬ ግን እዚህ ጋር ማለት ነው አማርኛውን የቃላት ገም ይባላልና አላህ ፈጣሪን እሱ ራሱ ሽማግሌ ነው የሚሆነው። ማን ጋር ነው የሚሄደው የሚለውን ወደዛ በተመር ፈልገ ከሆነ ኦልሬዲ የቤቱ ዓላማ ይሄ ስለሆነ እንደሆነ እናውቃለን። ቆይ ለምን ዘጋሹ? እውነት ልጥረግ ብዬ ነው። በጣም ብለር ሆነ። እሺ አሁንስ? ኦኬ በጣም ደስ ይላል። አሪፍ። ይሄን ክፍል ደግሞ አንብበልን። አረብኛውን አድርጌለት። أعوذ بالله من الشيطان الرجيم اللهم اهدهم. حدثنا أبو بكر ابن أبي شيبة حدثنا أبو كفار حديث بالتالي حديث لي عن النبي صلى الله عليه وسلم قال إن رسول الله إن እባክሽ የኔ እህት እስኪ አዲስ ሙተፍሬዋን ብቻ ያው ከፍቼ ዳለው እንኳን ብለው እሺ እንደሱ በቃ እንደሱ አዎ ሶሪ በልሽ ሂድ የአላህ መልእክተኛ ከአላህ ነብይ ሲያወሩ ቃለ ኢነ ሱረተን ፊል ቁርአን ሶሪ አይኔ ለምን ያላየው ሱረቱ ፊል ቁርአን አይተኸዋል? ያ በቃ እነዚህ አድርጉ። አልፈራም እኔ አይዞ ቀጥል። ኢነ ሱረተን ፊል ቁርአን 30 አያ። አዎ ልክ ነው። 30 አያ የሆነ ምዕራፍ አለ አሉ። እንደ እንቆቅልሽ ነው ይሄ ነገር አይደለም። እንቆቅልሽ አይደለም። ቀጥል። እንቆቅልሽ አይደለም። አዲስ እንቆቅልሽ ተረት ነው። ምን እንስማማለን? ጀዋር አዲስ ተረት መሆኑን እናምናለን። አንተ እምነት ነው ብለህ ያዝከው እንስማማለን። ግን ይህንን ተረት እስኪ አንብበው። በእንቆቅልሽ መልክ ነው። እንቆቅልሽ ሚላውቅልኝ ተብሎ ሰውን በተለያየ መንገድ ነው የምታስተምረው እና የአላህ ነቢይ ምን አሉ? አዲስን እንቆቅልሽ ካልከው የቁርአን ምዕራፍ አለ። እሱም 30 አንቀጾች አሉት። እሱ የቂያማ ቀን ለሰውየው እስኪማር ድረስ ሸፋ ይሆንለታል ነው። ሸፋ ምን ነበረ? አማላጅ። ታንኪዩ። ቀደም ምን ብለህን ነበረ? አማላጅ ማን ብቻ ነው ብለህን ነበር? አላህ ብቻ ነው። እዚህ ጋር ደግሞ ማን ነው አማላጅ? ማን ይሆናል ይለናል? የአላህ ንግግር ከአላህ ነው ይባላል። ኦኬ። ስለዚህ አላህ ከራሱ ጋር ይነጋገራል ማለት ነው። ቃሉ ራሱን ችሎ ፐርሰን ሆኖ አላህን ደግሞ ለብቻ ያወራዋል ማለት ነው። እንደዛ ማለት አይደለም። ኦኬ። ስለዚህ ይሄ ቁርአን አላህ ነው፣ የአላህ ንግግር ነው። ኦኬ። የአላህ ንግግር ደግሞ አላህን መልሶ ያናግረዋል።
እንደ አብራራ ከፈቀድክልኝ አብራራላለሁ። ቀጥል። ማብራሪያው እንዲህ ነው። እሱ ሱረቱል ሙልክ ይባላል። ተባረከ ለዚ ቢየዲሂል ሙልኩ እያለ የሚቀጥል ምዕራፉን ስንት ቁጥር ላይ እንዳለ አላስታውስም፣ ግን እውነትም 30 አንቀጾች ናቸው። እዚህ ጋር አላህ ሱብሓነሁ ወተዓላ ያለው በዚህ ቅድም ምንድን ነው ያለው? ወአንዝር ቢሂ በዚህ ቁርአን አስጠንቅቅ አስተምር እንደተባለው እኛ ቁርአንን የምናምነው እንደዚሁ በግርድፉ ሳይሆን በኮንቴንቱም ጭምር ነው። እዛ ውስጥ ባሉት አስተምሮ ነው እና እነዛን በዛ ምዕራፍ ውስጥ የተካተቱትን እያንዳንዱን ቃላት መልእክቱን የተገበረ እንደሆነ ነገ የቂያማ ቀን ከዛ ጭንቅ እንዲወጣ አላህ ሱብሓነሁ ወተዓላ ዋራንቲ ሰጠው ማለት ነው። ትርጉሙኛ ጋር አይልም ለአንተ እኮ አይልም። ለአንተ እኮ ብለህ እኮ ሙስሊም ጆዋር ሊስን ጆዋር ለምን ትስቃለህ? እንደ ሞኝ ለምን ትስቃለህ? ድምፅ በጣም እየተቀያየረ ነው። ተረጋጋ። ውሃ አለ ስርህ፣ ውሃ ጠጣ እና ቁርአን በቂያማ ቀን ያማልዳል አያማልድም? ያማልዳል። ቴንኪው። እፎዬ አማላጅ ማን ብቻ ነው? ለወጣ ስለሆነ ቀጥሉ እናንተ። እሺ ያው ሞዴሬተር ስላላችሁ እናንተ ቀጥሉ። አንድ 15-10 ደቂቃ። ኦኬ እሺ፣ ይቅርታ በጣም ኦኬ። ቁርአን ያማልዳል። ልብ በሉ። አዎ ቁርአኑ ላይ በግልጽ ምንም ብሎናል? አላህ ብቻ ነው አማላጅ ብሎናል። ያማልዳል። ማርያም ታማልዳለች። ባይ ዘ ወይ እሺ፣ ችግር የለውም። እሱንም ሌላ ቀን አጀንዳው አድርጌ ካመጣ እሱንም አረጋግጠላለሁ። ማርያም ውዷ እናታችንም አማላጃችን ናት። ጀዋር ይሄ ቁርአን ፍጡር ነው? አረ አይደለም፣ ፍጡር አይደለም። ፍጡር ያልሆነው ቃል ፍጡር ያልሆነው ወደ ማን ነው የሚያማልዳችሁ እኮ አልኩ። ይሄ ቁርአኑ ራሱ ነግሮናል። ወደ ማን ነው ቁርአን የሚያማልድህ? ቁርአን ያላህ ቃል ነው። ጥያቄ እኔ የጅኒ ቃል ነው ወይ ብዬ አልጠየቅኩህም። እዚህ ጋር ለመነጣጠል ምንም መንገድ የለውም። ለማነጣጠል አትችልም፣ አይቻልም። እኛ ጋር እዛ በእናንተ ቤት ትችላለህ። ጀዋር ነጣጥል አትነጣጥል ብዬም አልጠየቅኩህም። ምልጃ ቀርባል አልከኝ። ምልጃ ማለት ልመና ነው። ሊተራል ቃሉ ሲፈታ ኢንተርሲድ ያደርጋል። ሰው ወደ ማን ነው ኢንተርሲድ የሚያደርገው ነው? ባይዘ አረበኛ ነው ቃሉ። ታውቃለህ አይደለ? አውቃለሁኝ። አዎ፣ ስለ አረበኛ ለመናገር መጀመሪያ አረበኛ ማጥናት ፊታዊ መሆን ይጠይቃል። ለምሳሌ ፊታዊነትን ይጠይቃል፣ ጨዋነትን ይጠይቃል። ችግር የለውም። አንተ ጠባብ አይደለም ለማለት ፈልጌ ነው። ፕሊስ ጀዋር እዛም አትበልና። ሸፋ ማለት ምልጃ ማለት ነው። ምንም ሌላ ትርጉም የለውም። ስለዚህ ጨዋም ሆነን ባለጌም ምኑን እንዴትም ሆነን ቋንቋን ብንተረጉመው ቋንቋ ነው። በቃ ምንም ተሰውየው እንትን ጋር የሚገናኝ አይደለም። አይ ማለት ትርጉሙ የሚገናኝ አይደለም። ቁርአን ፍጡር አይደለም አልከኝ። ቴንኪው። አላህም ፍጡር አይደለም። አላህም ያማልዳል። አላህ ምን ብሎ ነግሮናል ቁርአን ላይ? ከአላህ ውጭ ማንም አማላጅ የለም ማለት። ሐዲሱ ደግሞ 30 የቁርአን አያዎች ያሉት አለ። እሱ በቂያማ ቀን ያማልድላችኋል አለን። ሁለት አማላጅ የሆኑ ልብ በል፣ ሁለት አማላጅ የሆኑ አላህና ቁርአን የሚባሉ ሁለቱም ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ስላሴ ብላ ትንሽ ወረድ በልና። አይ እኔ አይደለም። ምክንያቱም እኛ ስላሴ ስንል የሚታወቅ መተርጎም ትችላለህ በአንተ። ምክንያቱም እኛ ስላሴ ስንል የሚታወቅ አምላክ ራሱን የገለጠበትን የምናውቀው ነው። እናንተ ግን አያዎቹ ራሱ በቀራ ራሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳን ቆጥረህ አትጨርሰውም። ስለዚህ በእስልምና ውስጥ ፍጡር ያልሆነው አካል ከአላህ ጋር ሲደመር ተቆጥሮ ማያልቅ ነው። እሱም ፊዚካል ቦዲ ያለው ማለት ነው። ስለዚህ ከእናንተ ጋር አንገናኝም። እናንተ ብዙ ግዑዝ የሆኑ ፊዚካል ቦዲ ያላቸውን የምታመልኩ ናችሁ።
እኛ ፈጣሪ አላየንም። እኛ ፈጣሪ አይታይም። ፈጣሪ አንድ ነው። ቁርአን ንግግሩ ነው። መሐመድ አይቶታል። ቅድም ስናሳይ ነው የቆየ ነው። መሐመድ አይቶታል። ከመሐመድ አንተ የተሻለ እንትን አትሆንም። መሐመድ አይቶታል፣ አግኝቶታል፣ ዳሶታል። አሁን ሀዲሱ ላይ ወደ ፔልማን ወደሚለው መልሽልኝ። እውነት አላህ ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ቁርአን ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ጥያቄው ግን ለኛ አይደለም፣ እኛ ቤት ጥያቄ አይደለም። መልስ ስለሌለ ያው አይምሯችሁን ደፍናችሁ እኮ ስለያዛችሁት ነው። መልስ እኮ የለም። እሺ መልሱን ስጠኛ። መልሱን እኮ አልሰጠኝም እያልኩ ነው። ትርጉም አለው እኮ አልኩ። ትርጉሙን ከፈለክ ማለት ነው እኮ መልሱን ስጠኝ። እሺ አላህ ስብሐነ ወተዓላ በእነዚህ ኮንቴንቶች የሰራን ሰው አላህ ሊምረው ከዛ ጭንቅ ነጃ ሊያወጣው ነፃ ሊያደርገው አረብኛውን አድርግለት። እውነት አረብኛውን አድርገው። ኦኬ አንብቡ። ራሱ ነው ሌላ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ አልቁርአን የውመል ቂያማ ቁርአን ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከረጁሊ እስኪ ዙም አድርግልኝ ትንሽ። እሺ የውመል ቂያመቲ ከረጁሊ ሐዲሱ ግን አውቴንቲክ ነው አይደለ ብሮ? አሳየው ግሬ ምክንያቱም ሐዲስ ማለት ከ10 ሺህ በላይ ሐዲሶች ስላሉ አውቴንቲኪቲውን እኔ ከ4000 ያላነሱ ሐዲሶች ናቸው። ቡኻሪና ሙስሊም ብቻ ሲሆን ነው እኛ ስለ አውቴንቲኪቲ ማንጠራጠረው እና ሌላ ሐዲስ ላይ አውቴንቲክ ካልሆነ ግን እንዳታመጣብኝ። አዎ ያው ሐሰን ነው። ኦኬ ሐሰን ነው ይሆናል። ሐሰን ከሆነ እሺ። እና ዙም አድርግልኝ እንጂ ቆንጆ የጂኡ አልቁርአን የውመል ቂያመቲ ከረጁሊ ሻሂቢ እሺ ትንሽ ወደኋላ መልሽ። እሱ እንደሱ ፈየቁሉ ትንሽ ቃሉ እዛ ጋር የተደበቀ ወደኋላ አድርግልኝ። ወደኋላ በዛኛው ጥግ ፈየቁሉ ካለ በኋላ አና ልክ ነው። ፈየቁሉ አና አለዚ አስሐርቱ ለይለከ ወአዝማዕቱ ነሃረካ ይላል። ቁርአን ይመጣና የቂያማ ቀን ይላል። ቁርአን ይመጣና ፈጣሪ ፊት እንዴት ነው የሚመጣው? እኔ እኮ ነኝ እንዴት ነው የሚመጣው ይላል። እንዴት ነው የሚመጣው አለ። እንደምን ሆኖ ይመጣል አለ። እስኪ ሻሂብ የሚለውን የሚተረጉም ቃሉን እስኪ አውጣው፣ ትርጉሙን አውጣልኝ። እንደገረጣ ሰው እንደገረጣ ይላል። አዎ እንደገረጣ ማለት እንቅልፍ ያልጠገበ አይነት ሰው አለ አይደለ? እንደዚህ አዎ እንደገረጣ ሰው ልክ ነው። ኦኬ መቼ ነው የሚመጣው? እንዴት ነው የሚመጣው? እሺ እሺ። እና ብሎ ምን ይላል ለፈጣሪ ባይዘው ይሄ ሐዲስ እንደገረጣ የሚለውን ሳይጨምር ሐዲሱ በቡኻሪና ሙስሊም ውስጥ አለ። ይሄን ታውቃለህ አንተም። ያ ዋና ፖይንት ምንድነው? እሱ ልብ በል ይሄ አካል መጣ ተብሎ ሊነገርለት የሚችለው ፐርሰን ሲሆን ነው አይደለ? ይሄ ዝም ብሎ የኢትዮጵያ ውስጥ እንትን አይደለም። ይሄ የፈጣሪ ዓለም ነው እያወራ ያለው እዛ። ይሄ እኔና አንተ ዓለም አይደለም። ወደ አላህ ጋር ነው የመጣው አይደለ? ችግር የለውም የትኛውም ዓለም ላይ ይሁን አላህ ጋር ቁርአን ራሱን ችሎ እኔ ማለት የሚችል መናገር የሚችል አንተን ሊያዋራ የሚችል ለአላህ ሄዶ ሪፖርት ማድረግ የሚችል አካል አለ ማለት ነው። ቁርአን የሚባል አላህ ነው። በቃ አላህ ነው። ያላህ ቃል አላህ ነው ያናግራል። ምን ችግር አለው ቢባል ይሄ አላህ ነው ያላ እዚህ ጋር ቁርአን እኮ ነው እያለ ያለው። ቆይ ጀዋር ይሄ አካሉ ይሄ አላህ ነው። የቱ ቁርአን ሐዲሱ እያለ ያለው ባይዘው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ይሄ ኤክስፕላኔሽን ነው ባይዘው ታውቃለህ አይደል? ቆይ
ቁርአን ነው አይደለ? እንደዚህ የሚመጣው ቴልማን ሆኖ የሚመጣው ቁርአን ነው አይደለ? የቂያማ ቀን የትንሣኤ ቀን ቁርአን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር ነው የሚነጋገረው? ከዛ ከአላህ ጋር ነው። ስለዚህ አንተ እያልከኝ ያለው አላህ ከራሱ ጋር ከአላህ ጋር ይነጋገራል እያልከኝ ነው? ችግር የለውም። አዎ አላህ እንደዛ ብሎ ካለ ችግር የለውም። ቴንኪው። ሁለት ሆኖ ነው የሚነጋገር። ችግር የለውም። ተስማማ። ንጉስ ምኒልክ ራሱ እስኪ ራሴ ልማከርና ነገ እነግርሃለሁ ይለዋል እኮ። ችግር የለውም ጀዋር። ኦኬ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ። ከራሴ ጋር ልማከርና የእናንተን ጉዳይ የሆነ እንበልና የአፋር ሰዎች ሄዶ እንደዚህ መብራት የለንም ብሎ ካሉ እስኪ ከራሴ ጋር ልማከርና ነገ ማብራት እንዲቀጠልላቸው ያደርጋሉ ሊል ይችላሉ። ጀዋር እሺ፣ ንጉስ ሚኒሊክ ከራሴ ጋር ልማከርና ነገ ወስናለሁ ሲል 1% ነው አይደል? አንድ ሰው ነው። 1% ነው። ቴንኪው። አላህ ግን እዚህ ከቁርአን ጋር ሲያወራ አንድ አካል ሆኖ ነው ወይንስ ሁለት አካል ሆኖ ነው? ቁርአንና አላህ አንድ። ኦኬ ቁርአኑ አላህ ነው። ቁርአን ንግግሩ ነው። ቁርአን አላህ ነው። ቁርአን ንግግሩ ነው። ቁርአን በገረጣ ሰው ሆኖ የመጣው አላህ ነው። በገረጣ ሰው ሆኖ የመጣው ማለት ነው። የገረጣ ሰው ሆኖ የመጣው አላህን ነው የሚያወራው ወይንስ አላህ ነው የገረጣ ሰው ሆኖ የመጣውን የሚያማልደው? እስኪ እባክህ እስኪ አብራራ ጥያቄው እንዲገባ። ምልጃው የሚያቀርበው ምልጃውን እንትን የሚለው የገረጣ ሰው የሆነው ነው ወደ አላህ ወይንስ አላህ ነው ወደ ገረጣ ሰውየው የሚያቀርበው? ያ የገረጣ ሰው ነው ወደ አላህ የሚያቀርበው። ስለዚህ ሁለት አካል ናቸው ማለት ነው። በቂያ ማለታ ሁለት አካላቶች አሉ። አንደኛው የገረጣ ሰው እያለ እኛ በእኛ አስተምሮ ውስጥ ቁርአን ከአላህ አይነጠልም። ቁርአን የአላህ ቃል ነው። ግን ቅድም ለመነሻነት ያቀረበው ቁርአን እሱ ቆይ ስለዚህ ማይነጠል ከሆነ ልብ በል፣ ማይነጠል ከሆነ ወደ ገረጣ ሰውነት እንደዛ ሆኖ የሚመጣው አላህ ነው እያልከኝ ነው? ምን አይነት ሰውዬ ነው? የሆነ ጠይብ ነኝ። ይኸውልህ አንተ ጠይብ ነህ፣ ቀይ ቆንጆ ነህ። እሺ እና ይኸውልህ አንደኛ ነገር ይሄ ሀዲስ ሀሰን ነው። ሀዲሱ ራሱ ዛሬ ነው የተማርኩት። እንኳንም ደግሞ ቀሰቀስከኝ፣ ለእውቀትም ስላነሳሳኝ በዚህ አጋጣሚ አመሰግናለሁ። ይሄ ሀዲስ በሰሂህ ቡኻሪና ሙስሊም ውስጥ የለም። በሰሂህ ቡኻሪና ሙስሊም ውስጥ ያለ ሀዲስ ምን ይላል? ከቁርአን ውስጥ 2 ምዕራፎች አሉ። እነሱም አሊ ኢምራንና አልበቀራ አላህ ዘንድ ያማልዳሉ ይላል። እሱም ምን ብሎ ነው የሚያማልዱት? እባክህን ጌታችን ሆይ እኛንን እንቅልፍ የነሳ ነው ሌሊቱን እኛን ሲያድር ብለዋል። አዳምጠኝ፣ እየተረጎምኩልህ ነው። እና ቁርአን ፈጣሪ ቂያማ ቀን ያማልዳል ለቁርአን ቤተሰቦች ብሎ ማለት ይሄ ያላ ቃል ነው። ዛሬ በዚህ ዓለም ላይ በቁርአን የኖረ ዳኘ እሱ ሰው ነገ ቂያማ ቀን ያ አስፈሪ ሁሉ አይነካውም ማለት ነው። ትርጉሙኛ ጋር ጀዋር በቂያማ ቀን እንደዛ ብሎ የሚናገረው የቁርአን ክፍል ፍጡር ነው ወይንስ ፍጡር አይደለም? ኧረ ቁርአን ፍጡር አይደለም። ሱብሃንአላህ ቴንኪዩ። ቁርአንማ ፍጡር ነው ካልኩ ተበላሽነኛ። አንዴ ፍጡር አይደለም ተስማማው። ፍጡር ያልሆነው አካል ያላ ቃል የተባለው ቁርአን አላህን ጌታዬ ብሎ ይጠራዋል እያልከኝ ነው? አላልኩም እኔ እንደዛ አልወጣኝም እንዴ። አላልኩም ትላለህ ጀዋር። ጌታዬ እነዚህ ሰዎች ሲቀራ እንቅልፍ ማለቴ እንደዚህ ምክንያቱም ይኸውልህ ወያ በጉራ ይወጃ ይላል ቁርአን። ሰውን ለማጣመም ሰውን ለመሳሳት የቁርአን ቃላቶችን እየመዘዙ እያለ ቁርአን ስለ እናንተ ይናገራል። እንደዚህ አይነት ኮሚኒኬሽን አላቸው ማለት ነው። ወይ ከምር ሆድ ባሰኛ። አሁን ሸመጠጥከኝ። የሌለ እንዴ አይደረግም።
የምር እኛ ጋር ቤታችን ሰፊ ነው የኔ ወንድም። ለምን መሰለህ? እንስማማ በደንብ አጥራልተህ ነው እንሂድ። ሜቢ ግልጽ እንዲሆንልህ ማለት ክርክር እናድርገውና ሌላውም ሰው እንዲማርበት እናጥራው። ቁርአን ያላቃለሁ 4 ነጥብ። ቁርአን ፍጡር አይደለም። ቁርአን በቂያማ ቀን ደግሞ በገረጣ ሰው ይመጣል ይላል። ኦኬ ቁርአን ያ የገረጣው ሰው አላህ ግን አይደለም፣ ካላህ የሆነ ነው ግን አይደል? እኛውን ሐዲስ ግን ባልናገር ደስ ይለኛል በዚህ ሐዲስ ላይ። ምክንያቱም እኛ በእኛ አደብ ወይ ደግሞ በእኛ ዲሲፕሊን ውስጥ ያልተማርከውን ሐዲስ እንደዚህ ኡስታዞች ጋር ቁጭ ብለህ ያልተማርከውን ሐዲስ ማብራሪያ መስጠት አይቻልም። ነገር ግን ሐዲስ ሐሰን በሚል ተግባብቼ ጀዋር እሺ አንተ በምታውቀው ሐዲስ ሊድላ አሁንም ደግሞ በቀራና ሊምራን እንደ ወፍ ዘወረ ሴናሪዮ ልገባብህ ማለት ነው። በቀራና ሊምራን ደግሞ እንደ ግሪሳ ሆኖ ይመጣል አይደለ? ግሪሳ ይላል እንደ እሱ ጋር ይላል። አዎ እኔ ግሪሳን በእንትና ሆነ መክፈት ትችላለሽ። አዎ ንገረኝ። አንዴ ቼክ ላድርግ፣ እርግጠኛ አለው። በአበባ ደሳለኝ ግጥም ውስጥ ነው የሰማሁት። ግሪሳን ላባር ምናምን ወንጭፌ ምናምን አቃብለኝ ስትል የሰማሁት እና ግሪሳ ባይዘው እኛ ጋር የፖለቲካ ቋንቋ ነው። ግሪሳ ምናምን አይ ዶንት ኖ። አንተ እናቴ በጣም ጥሩ ትጫወታለህ። 804 ኤሌ ሙስሊም 804 በዚህ አጋጣሚ ደግሞ ጸልዩልኝ። እንደዚህ ቆንጆ ጎበዝ ሚስት ላ እንዲሰጠኝ ጸልዩልኝ። አራተኛ ነች አንደኛ አራተኛ አንደኛ ጀዋር ወይ አራተኛ ወይንስ አንደኛ? አረበኛውን እስኪ ሰይ ቡኻሪ ውስጥ ካለ ችግር የለም፣ ሙስሊም ውስጥ ካለ ችግር የለብንም። ሙስሊም ነው ችግር የለም። በቃ ዌልካም። አንብበው። ታነበዋለህ ወይንስ እናንብበው? አይ ችግር የለም፣ አነብልሃለሁ። ችግር የለም። ኦኬ አንብበው፣ ቀጥል። የአላህ ነቢይ ያሉ ሰለላሁ ዐለይሂ ወሰለም እቅረኡ፣ እኛን ነው እንግዲህ የሚያዙን አንተንም ጭምር እቅረኡ ይላሉ። እኔን አይደለም የሚያዙት፣ እኔ እንኳን አልታዘዝም፣ ታዛዥ አይደለሁም። ለሰው ልጅ ሁሉ ነው የተላኩት። እቅረኡ ልቁርአን አሉ፣ ቁርአንን አንብቡ አሉ። ፈኢነሁ እርሱ ቁርአን አሉ ያእቲ ይመጣል፣ የውመል ቂያማ በትንሣኤ ቀን ይመጣል። ሸፊዐን ሊአስሓቢሂ ዛሬ ቤተሰብ ለሆኑት አለ፣ ዛሬ ቁርአን ቤተሰብ ላደረጉት ሰዎች አማላጅ ሆኖ ይመጣል አሉ። እቅረኡ አዛህረወይን፣ እነዛ ሁለት አበባዎቹን ነው። ዛህራወይን አሁን ቃሉም እንዳልሲት ዛህራወይን ማለት ደመና ማለት መሰለኝ። ችግር የለውም ባልተረጉሙ ራሱ፣ ምክንያቱም እሱ ጋር ስላልሆነ ያንተ ጥያቄ። ከአናሁማ ገማመታን፣ ልክ እንደ ደመና ሆኖ የሚለው ገማመታ ማለት ነው። ሁለት ደመና ሆኖ ይመጣሉ አለ። ዛህረወይን የሚለው ቃሉን ያለኝ ወይ አበባ እንደማለት ወይ ደግሞ ጌጥ ይሁን። እስኪ ምንድን ለማለት ፈልገው ነው። ቀጥልና መጨረሻ ላይ እናየዋለን። አሁን ሙሉን ተርጉምልን። አልጨረስኩም እንዴ? ከአነሁማ ገማመታን እኮ ብያለሁ። አው የሚለው እሱ ሌላ ተቀያሪ ነው፣ ኦፕሽናል ነው። አው ከአነሁማ ፍርቃኒ ሚን ጠይር ሰዋፍ ማለት እንደዚህ መስመር ሰርቶ ማለት ነው። ዩሃጃኒ ተከራካሪዎች ሲሆኑ ጠበቃ ሲሆኑ ማለት ነው። ሲከራከሩለት ማለት ነው። አናሳቢማ
በዱንያ ላይ ጓደኛ ለሆናቸው ማለት ነው። ወተረከሃ እስኪ ትንሽ ዙም አድርጊ ወደ አይኔ። ምንድን ነው አይኔ ምን ሆነ? ሳላገባ ሳልወልድ እንደዚህ አይኔ አንሶሪ ማብራርስ ወተረከ ልክ ነው። ወተረክማ ሐስራቱን ዛሬ ደግሞ እንግዲህ እዛ ጋር ከላይ ምን ብሏል? በዱንያ ላይ እነሱን እንደ ጓደኛ ላደረገ ጠበቃ ሲሆኑ ወተርኩሃ እሷን መተው ግን አሉ። ቁርአንም ማለት ነው። በአጠቃላይ እዚህ ጋር ደግሞ የተቀሰሉ አልበቀራና አልኢምራን ነው። እሷን መተው ግን ሐስረቱን በጣም ቁጭት ነው አሉ። ወላ ተስተጢሙል በጠላ እንደዚህ ምን የሚባለው እንግዲህ በእኛ ሀገር ደጋግምቶች ነው የሚባሉ ለዚህ ጥቁር ዶሮ ምናምን ብሎ ሰው ላይ እንትን የሚሰሩ እነሱም ቁርአንን እነዚህ ሱረቱል በቀራና አልኢምራንን የሚቀራ ሰውን ያንን ማድረግ ማተናኮል አይችሏቸውም ማለት ነው። ዛሬ የሆነ ሰውዬ እንግዲህ በጥቁር ዶሮ ምናምን ዋናው ፖይንታችን መለስና ጀዋር ስለዚህ በቀራና አልኢምራን እንዴት ሆነው ይመጣሉ? እንደ ገማመታን እንደ ጥላ ወይንም እንደ ደመና እንደ ወፎች እንደ ደመና ወይንም እንደ ጥላ ሆነው ይመጣሉ አይደለ? ችግር የለውም። ነብዩ እንዳሉት ነው። በቃ ምንም ችግር የለም። ነብዩ ካሉ እንኳን አሉ። ትክክል ናቸው። እርስ በርሳቸው ይከራከራሉ አይደለ? ማይናማ አላህና ቁርአን ነው። በቀራና አልኢምራን የሚመጡት እየተወያዩ ነው የሚመጡት አይደል? አይደለም። ለሰውየው ነው የሚከራከሩት። ጠበቃ እኮ ነው። ለምሳሌ በእኛ በህግ ራሱ ሚኒስትር ታደሰና ሚኒስትር በቀለ ሁለት ጠበቃዎችን ብታቆም እስማማለሁ። እሺ፣ ግን እየተነጋገሩ ይመጣሉ አይደለ? እዚህ ጋር ግን እየተነጋገሩ ይመጣሉ የሚል ጥቅስ አላየሁበትም። ቢሎ ካለ ግን ችግር የለውም። ቢሎ ከነበረ አይበል። እሺ፣ በግሪሳ ወፍ ሆነው እንደ ደመና ይመጣሉ ግን አይደለ? ወንዳት ግሪሳ ከልጅቷ ግጥም እንጂ እኔ አላውቀውም አልኩ። እኔ ድሬዳዋ ልጅ ነኝ። እኔ ግሪሳኛ ጋር እንግሊዝኛውን አድርጊው። እሺ፣ ደመና የሚለውን ለገሪሳ በሚለው ተርጉማ ነው። ፍሎክስ ማለት ገሪሳ ማለት መሰለኝ አማርኛው መንጋ ማለት ነው። መንጋ ለወፎች ይባላል። መንጋ የፎች አንድ ላይ የሚበሩ ወፎች በጋራ ትራቭል የሚያደርጉ የሚጠጡ ምንድን ነው የሚባለው ለወፍ? ኦኬ ሲሚላር በርድስ ፍላይንግ ቱጌዘር። ኦኬ ያ እንደዛ ነው። እሺ ሲሚላር ላይሆኑ ይችላሉ። እነኚህ ግን ራንክ ሰርተው አልኢምራንና በቀራ እንደ መንጋ ይመጣሉ የሚለውን ግሪሳ እንደዛ ማለት ነው። እንደዛ ማለት እንደ ግሪሳ ከመጡ እንደዛ ነው እንድመጡልኝ ዛሬው ነው እንቀበል ነው። አሁን ዳሩ ቆይ ጀዋር እንስማማ። ይሄ የሚመጡት ኢምራንና በቀራና ኢምራን ያላ ቃል ነው አይደለ? አዎ ፍጡር አይደለም አይደል? የፈጣሪ ቃል ናቸው። እነኚህ የፈጣሪ ቃል በቂያማ ቀን እንደ ግሪሳ ሆኖ ይመጣል አይደል? ችግር የለውም። ይመጣሉ ካለ ይመጣሉ። ከዛም ደግሞ ምልጃ ያቀርባሉ አይደለ? ለምሳሌ ሚስት ግስት አንድ ጊዜ ጀዋር እንደ ግሪሳ ይመጣሉ። ሉክ ያላቃል ነው አለ። አላህ አይደለም፣ ፍጡር አይደሉም። እንደ ግሪሳ እንደ ወፍ ግሪሳ ሆነው ይመጣሉ። ከዛም ምልጃ ያቀርባሉ አይደለ? አዎ ልክ ነው። እንደዛው ነው። በእስልምና ውስጥ ፍጡር ያልሆነ ስንት ነው ያለው? በእስልምና ውስጥ ፍጡር ያልሆነ ጁፒተር፣ ስታር፣ ኤቭሪቲንግ፣ ኤርዝ፣ ወተር ኤቭሪቲንግ ፍጡር ነው። ፈጣሪ ግን አላህ ብቻ ነው። እነኚህስ እና አልኢምራን ላይ ያሉት ግሪሳዎቹ ፍጡር ናቸው አይደሉም? ኦኬ። ስለዚህ ፍጡር ያልሆነ አካል እኔ ማለት የሚችል ጀዋር እኔ ማለት የሚችል መናገር የሚችል ጸሎት ማድረግ የሚችል ኮንሽስ ማይንድ ያለው ሰዎችን የሚለይ ምልጃን ማቅረብ የሚችል በእስልምና ውስጥ ስንት ነው? እስኪ ጥያቄውን ድገምልኝ እባክህ።
ፍጡር ያልሆነ ልብ በል ፍጡር ያልሆነ ወጣት ነህ። እኔ ትልቅ ሰው መስለኝ ነበረ። ፍጡር ያልሆነ እያልኩ ገና ነኝ። ምን ሆናል? ሴቶቹን አሁን እነዚህ አሁን ብትወሰውሳቸውስ እንደዚህ እየሾፉ አስባል ሰው ሴቶቹን እንትን እንዳትል ቆመን እንዳታስቀረን ፎሎ አድርጉኝና እንነጋገር። ከተስማማን እንደመራለን። ይቻላል። እኔስ ፍጡር ያልሆነ አላህ አለ። እንደገና ደግሞ ፍጡር ያልሆነ ቃሉ የምትለው ቁርአን አለ። ይሄ ቁርአን ቃሉ ደግሞ እንደ ወፍ ግሪሳ ሆኖ እያንዳንዱ ግሪሳ ፍጡር አይደለም። በመቶ ሚሊዮን ሊሆን ይችላል፣ በሺዎች ሊሆን ይችላል፣ በመቶዎች ሊሆን ይችላል። ግን እንደ ግሪሳ ሆኖ ሲመጣ ማውራት ይችላል፣ ጸሎት ምልጃ ማቅረብ ይችላል። ይሄ ነገር ፍጡር አይደለም። ጸሎት አልተባለም። ባይዘው ያኔ እኮ የጸሎት ቀን አይደለም። ምልጃ ምንድን ነው? ምልጃ እሱ መለመን ነው። ችግር የለውም። ታዲያ መለመን ጸሎት አይደለም? ችግር የለውም። ጸሎት ዛሬ ነው። እባክህ ዛሬ ጸልይ። ዛሬ ነው መጸለይ። ያኔ አላህ ይጸልያል እያልከኝ ነው። ስለዚህ ምልጃ ጸሎት ከሆነ ሎክ ምልጃ ልመና ነው አልከኝ። ሱራ 6:51 ላይ፣ ሱራ 6:70 ላይ፣ ሱራ 34 አይ ቲንክ 32:4 ላይ አላህ ብቻ ነው ምልጃ የሚያቀርበው ይላል። ቃሉም ምልጃ ያቀርባል። እነኚህ ፍጡር አይደሉም፣ እርስ በርሳቸው ይለማመናሉ ማለት ነው። ችግር የለውም። አላህ ካለ ነብዩ ካሉ ልክ እንደሱ እንዳሉት ነው። 4 ነጥብ ፔሬድ። ስለዚህ በእስልምና ውስጥ ሉክ ፐርሰን የሆኑ አላህ አለ። ከአላህ ሌላ ደግሞ እጅግ በሚሊዮን የሚቆጠሩ ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ይሄ የአንተ ኮንክሉዥን ነው፣ እኔ አላልኩም። ቁርአን ፍጡር አይደለም ብለኸኛል እኮ። ቁርአን ፍጡር አይደለም ብያለሁ። በቂያማ ቀን የሚመጣው እንደ ግሪሳ ሆኖ ወፉም ያው ቁርአን ነው አይደለ? አልኢምራንና በቀራ ቁርአን ነው። ኦኬ፣ ያ የሚመጡትስ ፍጡር ናቸው? አልኢምራንና በቀራ የፈጣሪ ቃል ናቸው። ስለዚህ እነኛ የፈጣሪ ቃል ደግሞ የአላህ ሲፋት ናቸው አይደሉም? የአላህ ሲፋት ናቸው። መናገር ይችላሉ አይችሉም? አላህ መናገር ይችላል። አላህ ይናገራል። እነሱስ መናገር ይችላሉ አይችሉም? እዚህ ጋር ስለ እነሱ መናገር አይደለም ባይዘው እየተወራ ያለው። መጥተው አላህ ይለምናሉ ሲባል ሀው የሚለው ነገር አይጠየቅም። ባይዘው መናገር እንደሚችሉ እኮ ተናገረ እኮ። ምክንያቱም ተስስ ሊያደርጉልሃል። እሱን ዝለለው ይባላል። አይጠየቅም። አይጠየቅ ሁሉ አጠይቃ አንተ ደግሞ መቼም ዲዳ ናቸው አትለኝም። ያውም ቃል ሆነው ለአላህ ራሱ ቃል ሆኖ ዲዳ ነው አትለኝም። ምክንያቱም አሁን አንተ ካፍር ካልኩ አትቀየመኝ ማለት አንተ ነን ሙስሊም ነህ። አንተ የምትረዳበት አንደርስታንዲንግ ሌላ ነው። ሱሙን ቡክሙን ኦምዩን የሚላችሁ ቁርአን ራሱ ሲገልጻችሁ ማለት ነው። እና ልክ አንተ እንደዚህ እንደ ሽንኩርትና እንደ ቲማቲም ለመመደብ ስትሞክር አይ ዶንት ኬር ኢትስ ኖት ማይ ኦፖርቹኒቲ ኢትስ ኖት ማይ የኔ ድርሻ አይደለም። እኔ ያመንኩት አላህ ሱብሃነሁ ወተዓላ አንድ ነው። እሱ ንግግሩ ነው። ችግር የለውም። መልካም እስማማለሁኝ። እሺ በቂያማ ቀን ፍጡር ያልሆነ ስንት አካል አለ የምታገኘው አንተ? ምን አልከኝ? በቂያማ ቀን ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ አካል ስንት አለ? ቁጥር ስፍር የለውም። ኦኬ፣ በእስልምና በቂያማ ቀን የምታገኙት ፍጡር ያልሆነ ነው ያልኩት። ፍጡር ያልሆነ ስንት ነው? ፍጡር ያልሆነ ሶሪ እዚህ ጋር ስህተት ፈጥር ያለው ፍጡር የሆነ እንደዛ ያልክ መሰለኝ። እና ፍጡር የሆነ አማላጅ ለማለት የፈለክ መስሎኝ፣ ነቢያቶች ደጋግ ሰዎች ሁሉ አማላጅ ስለሚሆኑ በዛ ነው። ፍጡር ያልሆነ ፈጣሪ ነው። ፈጣሪ አንድ ብቻ ነው እኮ። ቃሉ እሱ ቃል ነው። ምን ትነጣጠላለህ? እንደ ግሪሳ ሆነው ሲመጡ ስትናገር ንግግሮች እየተመተሉት ለፊት እየሄዱ ነው እንዴ? እንደ ግሪሳ ሆነው የሚመጣው ራሱ ነው? እንደ ግሪሳ ሆነው የሚመጣው ወይንስ ቃሉ ነው? ባይዘው እኔ እንደ ሙስሊም አረዳድ አስተምሮ አንገደድም።
እንትን ቪዥዋላይዝ ለማድረግ ኢሜጁ ወደ ጭንቅላቴ ለማምጣት አልታዘዝኩምም አንገደድምም። ለነው ለይስ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ይላል። እንደ አላህ የለም ማንም። አላህንማ ተው ነው እኮ አላህን አንድ አካል አለ። በቂያማ ቀን ባቱን ገልጦ የምታዩት አንድ አካል አለ። እሱን ተው ነው። ቃሉ ደግሞ ቁርአን የሚባል አለ። ያ ቁርአን ደግሞ በቂያማ ቀን ተውራትም ዘቡርም እንጂልም ወንጌልም የሱ ቃል ነው። ችግር የለውም። እነሱ ይመጣሉ ተብለን አሁን ስላልተነገረን፣ በቂያማ ቀን ግን ከሚመጡት አንዱ ቁርአን ነው። ቁርአን ደግሞ ሲመጣ በገረጣ ሰው መልክ ሆኖ ነው የሚመጣው። ከዛ ውስጥ ደግሞ አሊምራንና በቀራ እንደ ግሪሳ እንደ ደመና ጅብ ብሎ ራንክ ምንድነው መስመር ይዞ ይመጣል አለን። ተሰልፎ እንደዚህ የሚመጡ ከሆነ እንደ ግሪሳ ከሆኑ በመቶ ሚሊዮን የሚቆጠሩ ሜይ ቢ በትሪሊየንም በቢሊየንም ሊሆን ይችላል ፍጡር ያልሆኑ አሉ ማለት ነው ወደ እናንተ የሚመጡ በቂያማ ቀን። እንደዛ ተብሎ አልተነገረንም። እኛ ኡስታዞቻችን ሲያስተምሩን ቁርአን ላይ ያለው አስተምሮ በዛ ልክ እንድናደርግ አይደለም። አላህ እንደዚህ እንደ ግሪሳ እንደዚህ እንደ ወፍ እንደ ኒብ ምናምን እንደዚህ ሆኖ አላህ ይመጣል እንደዛ ብለን እኛ አንረዳምም። እንደዛ አይነት አስተምሮም የለም። እሺ እንዴት ነው የምትረዳው? እሺ ታዲያ ሐዲሱን እንዴት ብለህ ትተረጉመዋለህ? ወአንዝር ቢሂ ነው እዛ ጋር መጀመሪያ የተቀመጠው ያነበብነው ቁርአን እሱ ፋንዳሜንታል ቤዚካችን ነው። እሱ ላይ ቆመን ነው የምንተረጉመው ሁሉንም ሐዲሱን እኮ ቁርአን ነው የሚተረጉመው፣ ሌላ ትርጉም የለውም። ኖ ሐዲሱ ምንድን ነው የሚለው? ቁርአን እንዴት ነው ይመጣል የሚለው? ያው ልክ ቁርአን እንደዛ እንዳለ ነው። እንደ ወፍ ይመጣል ካለ እንደ ወፍ ይመጣል፣ እንደ ኔብ ይመጣል ካለ እንደ ኔብ ይመጣል። በቃ ነብዩ እንዳሉት ሁሉ ትክክል ነው። ስለዚህ ቆይ እንደ ወፍ ይመጣል ነው ያሉት እሳቸው ያ የሚመጣው አካል ደግሞ ፍጡር አይደለም፣ ፍጡር አይደለም። እስኪ በጠረጴዛ ዙሪያ እናውራን። እናንተ በጣም የምታምር ሰው ነው። የአንተ ንግግሩ ምን ውበቴ ምን ያደርግልሃል? እንዴት ሁሉ ሳሰጠኝ በጣም አመሰግናለሁ። በድጋሚ ይፎይ እንዴት ሁሉ ሳሰጠኝ በጣም አመሰግናለሁ። አይ አረዳድን በደንብ ለማወቅ ነበር። አንድ ኢትዮጵያዊ እኮ ነኝ ባይዘወይ እኔ የጅማ ልጅ ሲሆን በትውልድ ከህፃንነት አባቴ ወታደር ነው። ልክ በቃ ቄስ ቤት እንደሚባለው አላለ ጩጬ ሆኜ ነው ኡስታዝ ጋር የወሰደኝ። እኔ የሚባለውን እየሰማሁ ነው ያደግኩት። ምንም ችግር የለብኝም። ጅማ ቡና ሱሰኛ አድርጋችሁን ያወጣችሁኝ። ጅማ ነው የተማርኩት። ጅማ የሰፈር ታውቃለህ? ኢልተራ፣ ፈረንጀራዳ፣ ሸዋበር፣ ፈረንጀራዳ፣ ቆጪ፣ አጂብ፣ መርካቶ። እኔ መርካቶ ልቀጥል? በጣም አመሰግናለሁ። ጅማ ሳልፌባታለሁ። ኤኒዌይስ እኔ ጨርሻለሁኝ። የእኛን አንድ ልስጥ የለው እኛ በስላሴ እናምናለን እና ብዙ ጊዜ ሙስሊሞች እኛ ላይ ሞክ ያደርጋሉ። ብዙ ታመልካላችሁ ብዙ አማልክት ምናምን ብለው ማለት ነው። እኛ አንድ አምላክ ነው የምናመልከው እና አንድ አምላክ ስንል ግን ያ አንዱ አምላክ በሶስት አካል የተገለጠ ብለን እናምናለን። እናንተ አሁን ልክ አላህ አንድ ነው ቃሉ ደግሞ ቁርአን ነው ብላችሁ እንደምታምኑት እኛ ደግሞ ምን ብለን እናምናለን መሰለ? አንድ አምላክ እናመልካለን። እንደገና ያ አንድ አምላክ ግን በሶስት አካል ነው የተገለጠው ብለን እናምናለን። እግዚአብሔር ቃል አለው ብለን እናምናለን። ልብ በል እግዚአብሔር ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራዋለን። እኛ ቃሉ ምን ብለን እንጠራዋለን? ልጅ ብለን ወይንም ወልድ ብለን እንጠራለን። እንደገና ደግሞ ሕይወት አለው ብለን እናምናለን። እርሱም ምን ብለን እንጠራለን? መንፈስ ቅዱስ ወይንም እስትንፋሰ እግዚአብሔር ብለን እንጠራለን። ስለዚህ እንደገና መገኛውን ደግሞ ልብ ብለን እንጠራዋለን። አብ ወልድ መንፈስ ቅዱስ ብለን ስንጠራ ይሄንን ነው። አንዱን መለኮት በሶስት አካል ብለን የምንጠራው ይሄንን ነው። እናንተ ደግሞ የአላህን ቃል ቁርአን ብላችሁ ትጠራላችሁ። ያ የአላህ ቃል ቁርአን ራሱ ደግሞ እንደገና በቂያማ ቀን እንደ ግሪሳ ሆኖ ይመጣል። ራሱን የቻለ እኔ ማለት የሚችል ጸሎት ማድረግ የሚችል እንደዛ ትላላችሁ። በጣም አመሰግናለሁ። የራሴን ለእኔ ለመግለጽ እንደ መብት እንዳለ
ለእኔ ለምን መብቱን አልሰጠኝም ታዲያ? ማይከለከልኩ ስናወራ ቆይተን ማለት እንደዚህ ብለኝ እናምናለን እንዳልክ እና በጣም ነው የምናከብራችሁ። እንደዛ ብላችሁ እንደምታምኑ እናውቃለን። በዛው ልክ ደግሞ ሬስፔክት ነው የምናደርጋችሁ በዛው እምነታችሁንም ጭምር ማለት ነው። እና እኔንም እኛ እንደዚህ ብለን የምናምነው ብዬ ደግሞ ዲፋይን እንዲያደርግልኝ ድል ስጠኛ አንድ ደቂቃ እንኳን። ያ ግን ከቁርአን ጋር እያይዘህ አሁን ካነሳ ነው ጋር ረጅም ሰዓት የነገርከኝ ስለሆነ ስ ኖት ኮሬክት ባይ ዘ ወይ እኔ እንዴት እንደማምን እኔ መግለጽ የሚችለው ቁርአንን ኢንክሉድ አድርገውና እስቲ በአንድ ደቂቃ ውስጥ ንገረኝ አንተ እንዴት እንደምታምኑ። ባልሞላ ጊዜ ውስጥ ሊነግር ይችላለሁ። እኛ የምናምነው በአንድ ፈጣሪ፣ እሱም አንድ ነው፣ አልወለደም አልተወለደም፣ ይናገራል፣ አይበላም አይጠጣም፣ ያበላል ያጠጣል፣ አይተኛም ያስተኛል ይቀሰቅሳል። የሰው ልጆችን በዚህ ዓለም ላይ ፈጥሮ እንደዚሁ ብትሏቸው አልተወም። ከዛ ደግሞ መመሪያ አወረድላቸው ከመጀመሪያ ጀምሮ። ያ መመሪያ ደግሞ በነቢያቶች የመጣ ልክ መቋጫቸውን ሙሐመድን ሰለላሁ ዐለይሂ ወሰለም እንዳደረገ በዚህ ማኑዋል የህይወት ማኑዋል ማለት ነው። እና ነገ ወደ እኔ ነው የምትሰበሰቡት። ከጀነት እንደወረዳችሁ ወደ ጀነት ልትመለሱ ትችሉ ዘንድ ይህን መመሪያ ተከተሉ። የኔን ቁሙ እዚህ ጋር ስል ቀይ መስመር እንዳታልፉ፣ እነዚህ መልካም ነገር ደግሞ ስሩ፣ ጀነት አለላችሁ ብሎ የሚናገር መጽሐፍ አብራሪ ደግሞ ነቢይ አለ። እንደዚህ ነው። መላይካዎች ደግሞ ጅብሪል አለይሂ ሰላም እሱ ከመላይካዎች ምጥቁና ኃላፊያቸው ነው ብለን ነው የምናምነው። ሌላ ቢኖር ልንገርህ ብቻ አላህ አይነጣጠልም። ንግግሩ ደግሞ የእሱ ንግግር ነው እንጂ ልክ የፈጣሪ ንግግር እንደዚህ መሬት ላይ ተበትኖ ሄዶ 130 20 30 80 20 40 60 ይሆናል። እንደዚህ አይነት ዲፊኒሽን በእኛ ቤት የለም። ጀዋር ሀዲሶቹን አላየዋቸውም ስላልክ ሀዲሶቹም ሜይ ቢ ያኛውንም ቼክ አድርገውና አንዱን ብቻ ያቺኛዋን እንደምን የገረጣ የሚለውን ሀዲስ ብቻ ነው አልተማርኩም ብዬ እንትን ያላልኩት። ባልማር ራሱ ደግሞ ሀሳን ነው በሚለው ከተስማማን ችግር የለብኝም። ነብዩ ብሎ ከሆነ እንኳን አሉ ትክክል ናቸው። አሁንም ያ ለምን መሰለህ አሁን የተስማማ ነው ምንድነው እሱ እናንተ ተጨባብጠ የምንለያየው ቁርአን አላህ አለ፣ አላህ የሚባል አካል አለ፣ የምታመልኩት አንድ አካል። ያ አካል ደግሞ አካል የሚለውን ራሱ በጠቀም በጣም ነው የሚሰቀጥረኛ ባል ብቻ ማን ይጠይቃል? ወይ አንዴ ለመስማማት አሁን እንጨባበጥና እንጨርስ፣ ረጅም ሰዓት ስለያዝንባቸው። በጣም አመሰግናለሁ። አላህ አለ፣ ቃሉ ደግሞ ቁርአን አለ። እንስማማ አይደለ? አዎ። እና አለ አይነጣጠሉም። ግን ያ ቁርአን ደግሞ ያላ ቃል ነው። በወንጭፍ የምታባረው ግሪሳ አይደለም ይዘጋለሁ። እሺ ችግር የለውም እሱ ችግር የለውም። ቆይ ስለዚህ ቁርአን አለ። ያ ቁርአን ደግሞ ፍጡር አይደለም አይደለ? አዎ አይደለም። አላህም አይደለም። ቁርአን አላህ አይደለም። ነገር ግን ያላ ቃል ነው። ቁርአን አላህ አይደለም ብለህ እኮ የምትነጥለው አይደለም። ቁርአን የአላህ ቃል ነው። የአላህ ሲፋ ነው፣ መገለጫው ነው። ችግር የለውም። ይኸውልህ እንደዚህ ላድርገው። እሺ ቁርአን ያላህ ሲፋ ነው፣ ካላህ የሆነ ነው። ነገር ግን አላህ አይደለም። ካላህ የሆነ ወደ አላህ ይመለሳል ያልከው። እሺ ችግር የለውም። እሺ ተስማማን። ስለዚህ በቂያማ ቀን ደግሞ ያ ካላህ የሆነው ቃሉ እንደ ወፎች አሊምራንና በቀራ እንደ ወፎች ግሪሳ ሆኖ ይመጣል። ምልጃም ያቀርባል። ምልጃ ያቀርባል። ችግር ልክ ነው። እነኛ የሚመጡት ደግሞ ፍጡር ናቸው? ኧረ ፍጡር አይደሉም። ቴንኪው በቂያማ ቀን ስለዚህ አላህ አለ። እንደ ወፍ ግሪሳ ሆነው የሚመጡት ደግሞ ፍጡር ያልሆኑ የቁርአን አያዎች በቀራና አሊምራን አሉ። ልክ ቅድም ስሪ ወን ማለት ነው። በስላሴ ውስጥ አይነጣጠሉም እንዳልከኝ ማለት ነው። አይነጣጠሉም ለማለት እንደው የሚያምርብኝ እኔ ነበርኩኝ። አንተ ግን ያንተ በዛ እኮ አንተ የነዛን ራሱ በጣም የተነጣጠሉ አካላትን አይነጣጠሉም ለማለት ከመብት ካለ ያንተ በጣም ከበደ እኮ። ያንተ
ከአንዱ ሸሻለሁ ብለኸኝ እኮ እንደ ወፍ ግሪሳ ይመጣል የሚለውን ለማንኛውም እኔ ጨርሻለሁ። ጀዋር ረጅም ሰዓት ስለያዝን አሰልቺ እንዳይሆን ለሌሎቹ እኔ ጨርሻለሁ። በቂያማ ቀን ቁርአን እንደ ግሪሳ ወፍ ሆኖ ይመጣል። አላህ አለ። እንደ ወፍ ግሪሳም ሆኖ የሚመጣው ፍጡር አይደለም ብሎናል። መናገር ይችላል፣ ማሰብ ይችላል፣ ማወቅ ይችላል፣ ምልጃ ማቅረብ ይችላል። አላህም ደግሞ በተመሳሳይ በቂያማ ቀን ሲመጣ ያስባል፣ ያውቃል፣ ምልጃም ያቀርባል። አላህም ቁርአኑ ምልጃ ያቀርባል፣ አላህም ምልጃ ያቀርባል። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ስለዚህ ስንት ናቸው ቁጥራቸው? ፍጡር ያልሆኑ በእስልምና ውስጥ ቆጥራቸው አጨርሷቸውም። እንግዲህ እኔ ጨርሻለሁ። ይሄ እንግዲህ ያንተ ነው፣ ይሄ የኛ አይደለም። እኛ አላልንም ይሄን ሁሉ። መልካም እሺ፣ ጀዋር እናመሰግናለን በጣም ስለመጣ ስለተወያየክ። አመሰግናለሁ። ሌላም ጋር አስገቡኝ። ጥሩ ውይይት ነበራችሁ ብዬ ተስፋ አደርጋለሁ። እኔ ያልነበርኩም ወጣ ብዬ ነበር፣ ግን በኮመንቶችም እንዳየው ጥሩ ውይይት ነበራችሁ። ሀሳብ ካላችሁ ለጀዋር ሜይ ቢ እነ እብነ ሐኪም እነ ቆስጠንጢኖስ እነ ሳሚ ሻሳሚ እንኳን በሰላም መጣ። ካልሆነ ወደ ፍትወዲን እንሂድ። መዝሙር እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። ሳሚ እንኳን በሰላም መጣ። ወጣ ብዬ ስለነበረ መግባትንም አሁን አየሁት። እሺ ሁላችሁ ማለት ያ ማማይ ሁላችሁ እንዴት ናችሁ? እፎይ ሁሉ ሰላም ነው? ሰላም ብለናል። በዚሁ ዲያቆንዬ ሀሳብ የለኝም እኔ። እሺ ቆስጠንጢኖስ ሀሳብ አለ? ተኝቶ እንዳይሆን። እሺ ማማይ ሀሳብ አለሽ? በጣም ጥሩ። እኔ አንድ ጥያቄ ልጠይቅ እፈልጋለሁ። ጀዋር አለ? ጀዋር ለመሐመድ የተገለጠው ጅብሪል ነው? ለመሐመድ አለ፣ ለሙሐመድ በል። ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ለሙሐመድ የተገለጠው ጅብሪል ነው? ይቅርታ በጣም ጅብሪል ነው ወይ? ጅብሪል ሁለቴ ተገልጦላቸው ፌንት ነቅሏል ነቢዩ ሰለላሁ ዐለይሂ ወሰለም። ጅብሪል ማለት ትልቅ ግዙፍ የሆነ ፍጡር ነው። 600 ክንፍ ያለው ፍጡር ነው። በጣም ግርማ ሞገስ ያለው ነው እና ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ሰው ተመስሎ ይመጣባቸው ነበር፣ ግን በህይወት አጋጣሚያቸው ሁለቴ ተገልጦላቸዋል። እሺ የመጀመሪያው መገለጥ ላይ የመጀመሪያው ሪቨሌሽን ላይ እኔ ጅብሪል ነኝ ብሏቸዋል። ለኢንትሮዳክሽን ነው ለመታወቅ ያለው እንዳላቸው የሚገልጽ አላየሁም። እኔ እቅራ ቢስሚ ረቢከ ለዚ ከለቅ ያላቸው ቃል እንደሆነ እኔ ጅብሪል ነኝ ብሏቸዋል የሚል ሶሪ እጄ ላይ የለም አሁን ሊኖር እኔ ጅብሪል ነኝ ብሏል ያ የተገለጠው አካል። ምክንያቱም ጅብሪል ስለመሆኑ ራሱ እኮ እሳቸው በዛ ክስተት በጣም ተደናግጦም ስለነበረ ወደ ቤታቸው ተመልሰው ለውዷ ባለቤታቸው እንደዚህ ነገር ገጠመኝ ብሎ በነገሯት ጊዜ እሷ ይዛቸው ወደ ወረቃ ኢብኑ ነውፈል ወደሚባል የኸዲጃ አጎት ነበር ይዛቸው ሄደችው። እሳቸው ደግሞ የቀደምት መጽሐፍትን ኦሪት ሊሆን ይችላል ወንጌልን ስለሚያውቁ ያኮ በቃ ገብርኤል ነው ወይ ደግሞ ጅብሪል ነው የሚለውን እሳቸው ናቸው ገና የነገሩት ማለት የነገሯት። ወረቃ ነው ጅብሪል ነው የሚል ጃዋሪ ይቅርታ እንደ ወረቃ ነው ጅብሪል መሆኑን የተናገረው። አዎ የቀደምት መጽሐፎች ውስጥ ስለሚያቅባል ነው። የመጨረሻ አስጠንቃቂ ነብይ ይመጣል የሚል ኪታቦች እንግዲህ ማስረጃ አለ። ጅብሪል እንደሆነ የተናገረው ወረቃ ለመሆኑ በጣም አለ። ወረቃ ጅብሪል ነው ብሏቸዋል። ማስረጃ አለ። ዛሊከ ናሙሱን ብለዋል። አሁን ክታቦቹን እየጠቀስኩ ሊነግር አልችልም። ምክንያቱም የሲራ ክታቦች አሉ ይህንን በዝርዝር የሚያስተምሩ እንደ ኢስላም አስተምሮ ማለት ነው። እና አሁን ቶሎ አፕሊኬሽኑን ጠቅሼ ምናምን ላመጣልህ አምኖት ሬዲ። ግን ወረቃ የሚባለው አንዴ ልጠይቅ የፈለኩት ምንድን ነበረ?
ያው ጅብሪል ነኝ እንዳላለ እሱን ኮንፈርም አድርገህልኛል። ግን በሌላ ሐዲስ ላይ አንድ ስም አንብቤ ነበረ ባለፈው ስናወራበት የነበረው እብነ ሐኪም ምን ነበር ያ ስም ያስታውሱኝ ፕሊዝ። ናሙስ ነው። ናሙስ ናሙስ ማን ነው ጀዋር? ናሙስ ማለት የጅብሪል ሌላኛው ስሙ ከሆነስ ናሙስ ምንኛ ነው? ናሙስ ወይ ዕብራይስጥ ይሁን ወይ ግሪክኛ ሊሆን ይችላል። አይዶ ነው ብቻ ናሙስ። ምክንያቱም እሱ ይሄ ቃል የተጠቀመው የቀደምት ክታብ ጸሐፊ ስለሆነ እኮ ነው። የቀደምት ክታብ ወይ ደግሞ የቀደምት መጽሐፍ አንባቢ እና ጸሐፊ ስለሆነ ነው። ግሪክኛ ነው። ግሪክኛው ትርጉሙን ታውቀዋለህ? እናት ቋንቋው ናሙስ ግሪክኛ ነው አላልኩም። ባይዘው ሌላ ቋንቋ ሊሆን ይችላል። አንተ አላልክም፣ እኔ ነኝ ያልኩት። ምን ማለት ነው ትርጉሙ? እናት ቋንቋ ሲንተረጎም ናሙስ እንግዲህ አሁን ይሄኛውንም አፕሊኬሽኑ እኔ ጋር አረብኛ ከሆነ ናሙስ ምን ማለት ነው የሚለውን ትርጉሙን ለማውጣት ጎግል ውስጥ ለመግባትም የያዝኩት ስልክ አንድ ብቻ ነው። እሺ ሐዲሱ የሆነ ሰሂህ ሙስሊም 16:0 ላላየው እሺ። እና በእንግሊዝኛው አረብኛ የምታነበው ለካ አንተ። እሺ እስቲ አንብብልኝ ታች ያለውን። እንግሊዝኛው እኮ ያው ጨርሻለሁ ለሲሙ 12 ጋር ክፍል ግን ያው ጀስትና መስቲም ብቻ ነው። ኧረ ችግር የለውም ይሄ ሁሉ መረጃ አትንገረን፣ ምንም ችግር የለውም። ግን አንብብልን እስቲ ይሄ ከዚህ በጣም ደስ ይላል። በእናትህ ትንሽ ዙም አድርገውና እስኪ ምን ትንሽ ጠጋ አድርግልኛ። እኔ እኮ ምን ሆነዋል? ኧረ ይታያል። ተው ምንድን ነው የምለው? አንተ የፈለከውን ፓርት ብቻ ነቅስ ያምጣ። ምክንያቱም አዲሱን ይስማማዋለሁ ሰሂህ ቡኻሪ እስከሆነ ድረስ አንብበው ማለት ነው። ይሄንን ክፍል አንብብልኝ። ከዚህ አትሊስት መጨረሻውን ይዘህ ይሄን አንብበው። እሺ ሪሊ በጣም አይታየኝም እና ማንበቡ የደበረኝ እንዳይመስል በጣም ነው። ጥቃቅን ነው ጽሁፉ። አሁንስ እሺ ከቢረተን አንዱን ቃል ብቻ ራሱ እኮ ቢያገኘው በዛ አነባለሁ። ውስጤም ስላለ አዲሱ በጣም ዙም አድርጎ እስኪ ብቻውን ላ መሰለ ወረቃ ሴቱ ይሄም ወረቃ እንዲህ ያለው ይላል It is ናሙስ that God sent down to ሙሳ ለሙሳ የላከው ናሙስ ነው ብሎ ወረቃ ተናገረ። አሁን የፈለኩት እኔ ናሙስ ማለት ማለት ትርጉሙ አረብኛ ነው። ናሙስ እናት ቋንቋ ናሙስ እንግዲህ የዚህ አፕሊኬሽን ተርጓሚ ራሱ ናሙስ የሚለውን ቃል ሌሎች አረበኛ ቃሎችን ወደ እንግሊዝኛ ተርጉመ ግን ናሙስ የሚለውን እንደዛ እንደወረደ ከተጠቀመ ምናልባት ናሙስ ስም ሊሆን ይችላል። ስም አይተረጎምም በሚል ማለት ነው። ናሙስ ማለት ቢምቢ ማለት ነው። ቢምቢ ትርጉም አለው። ናሙስ ማለት ቢምቢ እና ደግሞ ቢምቢ ሰው ላይ ጢጢ እያለች ሰው እንትን ብታደርገው ሶሪ እሺ ችግር የለውም። ቢምቢ ማለት ትልቅ ግዙፍ ማረክ ፈጣሪ ያለውን እኛም እንደምናምነው የሚያሸማቅቅ ነገር የለም። ተሸማቀቅ አላልኩም እኮ ወንድሜ፣ ግን ላሳይ ብዬ ነው። በጣም አመሰግናለሁ። ግን ቢምቢ ብሎ ተረጎመ። በእናትህ አም ሶሪ ቢምቢ ብሎ ስትረጉም ቢምቢ ይችኛው ቢምቢ ሰውን የምታስቸግረው ቢምቢ ቢምቢ ወዳጄ ማለት ቢምቢ ብሎ ሲተረጉም ምን ለማለት ነው? እንግዲህ ገብርኤል ትልቁን ገብርኤል ነው ቢምቢ ለማለት የፈለገው ወይስ? እስኪ እኔ ገና ፋርዘር ማጥናት አለብኝ። በቃ ነቅቻለሁ። ከዛሬ በኋላ አልተኛም። እንቅልፌ በጣም ነው የሚያመሰግነው ስለቀሰቀሳችኝ። እንደውም ከእንቅልፌ ምንድነው ይሄ ናሙስ በቃ ናሙስ ብቻ ብለን እኛ የተማርነው እንጂ እንደውም እንደዚህ ፋርዘር ለማጥናትም አልተገፋፋንም። አም ሶሪ በጣም ነው በራሴ የሚያዝ ነው። ኦኬ ችግር የለውም። በቃ ቶሎ እንጨርስ ከኔ ጋር ላሳይህና ትርጉሙን። እሺ ይኸው እዚህ ጋር ሚላል። እሺ
In ancient Greek, in ancient Greek, the word name namus. No, sorry. Milan. Namus, Greek word. Arrangements which are low. And the quail out በዚህ አጋጣሚ ደግሞ እፎይም አንተም ሁላችሁም የኔን ፎሎ መልሱልኝ። አረበኛ እያቀረበች ያለችዋ ቆንጂዬዋ ጎበዟም ደግሞ ፎሎ መልሽልኝ። በዚህ አጋጣሚ ቆንጂያ መልኳም በምን የሆነ ቆንጂ ያልካት ወዳጆች ማለት ሰው በአቋሙ ነው። ሰው እንደዚህ ጎበዝ ሲሆን ደስ ይላል። ዋናው ጎበዝና መልክ እኮ አይደለም ሰው። እሺ መልካም። አዎ አንዴ እሺ ቆይ በድምጿ ነው ቆንጆ አልካት? ድምጿን ሰምተህ ነው ቆንጆ አልካት? አይ በስራዋ ነው። በጣም እንደዚህ ታታሪ ስትሆን ደስ ይላል። ጎበዝ ስትሆን እንደዚህ ኢትዮጵያዊ ናት። ይኮራባታለሁ። እሺ አንዴ ቆይ ላውጣው። እብራኪም የባለፈው እንትን አሉት ብቻ አንተ ኮንተንቱን ጠይቀኝ። አንዴ የናሙስ እንትን ብለን የነበር ነው አሉት። እሱ ትርጉም ቢምቢ የሚለውን ላውጣው። ቢምቢ ብቻ ሳይሆን ሶስት ትርጉም ያለውን እሱን ያውጥልኛል። እሺ ከዛ ወደ ፈተውዲን አለህ እንዴ? ፈቱዲን አለ? እሺ እስከዛ ሀሳብ ስጡ። ሳሚዬ ሌላችሁም ሀሳብ ካላችሁና ወንድማችንን ወይ ጥያቄ የምንቀበለው ከሆነ ወይ እንቀበላለን፣ ካልሆነ የተሰነሱ ሀሳብ ላይ ማጠቃለያ ሰጣችሁ በዛ መልኩ እንትን ማለት እንችላለን። ትልቁ ያላልኩት እንዴ ብናኪ? እሺ ፈቱዲን የለህም መሰለኝ። እሺ እስከዛ ጀዋር ክርስትና ላይ ጥያቄ አለ እንዴ? የምታነሳው ጥያቄ አለ ክርስትና ላይ? ክርስትና ላይ ጥያቄ ሳይሆን ኦልሬዲ ያዘጋጀሁት ጥያቄ የለም፣ ግን እነዛ ኮንቴንቶች ላይ እኛ እንደዛ ብለን እንደማናምን ነው። ለምሳሌ 3-1 ነው በሚሉ እንደማናምን ነው። ይህም ታውቃለህ አንተም። እሱ ችግር የለውም። እሱን እናብራራላለን በሌላ ቀን በደንብ ተዘጋጅተናልና ዛሬ በደንብ በጨዋነትም ስላወራህን በሌላ ቀን ደግሞ ለአንተ ምድል አይ ቲንክ ወይ ነገ ምናምን ከፍታለሁ ድጋሚ ሙስሊሞች ክርስትና ጥያቄ ካላችሁ ገብታችሁ እንድጠይቁ እሱ የዛን ጊዜ ታይሙን ተጠቅማችሁ ብቅ ብላችሁ ጥያቄዎቻችሁን ብታቀርቡ ደስ ይለኛል። አዎ እንግዲህ በዚህ አጋጣሚ እኔም አመሰግናለሁ ስላስገባችሁ ለዛሬ። ባይዘወይ እንደዚህ መነጋገራችን ለማህበራዊ ህይወታችንም መቀራረብም ጭምር የሚተርፈን ከሆነ ጥሩ ነው። መቼም ክርስትና ነው፣ 1000 ዓመት የኖረ ሃይማኖት፣ እስልምና ነው የነቢያቶች ሃይማኖት ብለን የምናምነው። ደግሞ እኛ ማህበራዊ ጨዋነታችን ደግሞ እንደተጠበቀ ነው። ለምሳሌ አንዳንድ ኮሜንታተሮች ላይ ያስተውለው ፈጣሪ ግብሳ ቁርአን ግብሳ ምናምን እያሉ በዛ ልክ መባወል ጥሩ አይመስለኝም። ምክንያቱም ልክ እኔም የሆነ የክርስትናን አንድ አንቀጽ የሆነ ነገር እንደዚህ መዝዤ ቢቀልድበት እንደሚያስቆጣ አንድ ክርስቲያን ጃሪ ወዳጅነታችን መልካም ነው ለማለት ነው። በአጠቃላይ መልካም አሪፍ፣ ችግር የለውም። ናሙስ የሚለውን ትርጉም እያሳዩክ ነው፣ ይታያል። አየው። ምን ይላል? ሞስኪቶ። እሺ ሰው ወረቃ ታዲያ ከየት አምጥቶ ናሙስ የሚለውን ቃል ይጠቀመው? ባይዞ እኔ ራሱ ይሄ ትርጉም ለእኔ አዲስ ነው። ናሙስ ማለት ነው።
ናሙስ በሚለው በአረብኛ ናሙስ ማለት ነው። አረብኛ ናሙስ ይተረጎማል እኮ ስላልተረጎመ እኮ ነው የመጽሐፉ ተርጓሚ ሌሎችን ቃላት ያ ሁሉ ቃላት ወደ እንግሊዝኛ ሲተረጉም ናሙስ ብሎ ነው ያወጣው። ገባ አይደለ? ናሙስ ደግሞ ስም ነው። ስም ደግሞ ሲተረጎም እንግዲህ አይ ዶንት ኖ ስም ሲተረጎም ማለት ነው። አይ በቃ ጥሩ። ስለዚህ በደንብ እንግዲህ አጥናውና በደንብ ለማጥናቱ አላዳኛ እናንተም በርቱ። ግን እኛ ጋር ያለው አረዳድ እስከዚችም ጊዜ ድረስ ከዚህም በኋላ የሚሆነው ናሙስ ለሙሴ የመጣ ናሙስ ነው ሲባል ለሙሴ እንግዲህ ጅብሪል ሲመጣ እንደነበር ኦልሬዲ ስለምናምን ያ እኮ ለሙሴ የመጣ እሱ ነው በቃ ለነብይ ለሙሐመድ መጣ ማለቱ ብሎ ማፍሰሩ ጀዋር አሁን ዝም ብሎ በቃ ይሄ መጣ በቃ እንዲህ ነው ብሎ ሳይሆን አሁን አንደኛ ጊዜው የማንበብ የማጥናት በደንብ አይምሮን የመጠቀም ጊዜ ስለሆነ ራሱ ናሙስ የሚለው ቃል ምን ትርጉም አለው? ናሙስ የሚለው ወረቃ መቼም አረብ አይደለም አይደል? አረብ ነው ወረቃ? አይ ዶንት ኖ። ኦኬ ወረቃን ምን እንደሆነ አታውቅም። ጥሩ እሺ። ለማንኛውም ናሙስ የሚለውን በደንብ አንበው። 3 ትርጉም አለው። አንደኛው ትርጉም ናሙስ ማለት ያው ቢምቢ ነው፣ ቅድም እንዳሳዩ ቢምቢ ማለት ነው። ደግሞ ህግ እንደማለትም ነው። ህግ ወይም መተዳደሪያ ደንብ እንደማለት ነው። እሺ በቃ በዚህ ያዝ እንደው ከነከነኝ ሞስኪቶ ነው እና ሞስኪቶ ለመጨመሪያል አንድ ከጃር ሞስኪቶ ለመጨመሪያል አንድ ከጃር ሞስኪቶ ለመጨመሪያል አንድ ከጃር ሞስኪቶ ለመጨመሪያል አንድ ከጃር ኖሞስ ከሚለው ቃል ነው የመጣው። አሁን የሮሜ ላይም ሌሎች ቦታዎች ላይ ሐዋርያ ጳውሎስ ህግ በሚልበት ቦታ ስትመለከቱ ግሪኩ ኖሞስ ነው የሚለው። ኖሞስ የሚል ቃል ነው የሚጠቀመው እና ያንን ነው የኮረጁት። የትኛውም የግሪክ ኢንተርሚዲየት የመጀመሪያ ሀሁ የግሪክ ያወቀ ሰው የሚያውቀው ነገር ነው። ይሄ ምንም የሚያከራክር ነገር አይደለም። አዲስ ኪዳንም በግሪኩ ብታነቡት ስለ ኦሪት ህግ ሲናገር ህግ የሚለው ቃል በግሪኩ ኖሞስ ነው። ምንም የሚከራከር ነገር አይደለም። የአዲስ ኪዳን ግሪኩ መመልከት በቂ ነው። አዎ ለሱ ይችላል። ህግ ነው በቃ ህግ ነው የመጣለት ነው። ጥሩ ነው። ህግ ነው የመጣለት አይደለም የተገለጠለት ለሙሴ የተገለጠለት ጅብሪል ነው። ጅብሪልን ነው ናሙስ ላይ የጠራው። ስለዚህ ጅብሪል ደግሞ በስልምና አሁን እኮ ተልኮ እኮ ነው አላማው ተልኮ ነው። አሁን ለሙሴ 10 ግጋት መጣ እንደማለት ነው። ለሙሴ 10 ግጋት የመጣው ከፈጣሪ ነው። ናሙስ ወንበዴ ቁስ በጣም ወንበዴነቱ ጅብሪልነቱ አይደለም። አረ ጀዋር አዳምጥ ፕሊዝ። እንደዚህ ነው እንዳወራችሁት። ጀዋር ናሙስ ብሎ የጠራው ጅብሪልን ነው አይደል? አዎ ጅብሪል ናሙስ ተብሎ ይጠራል ነው ጥያቄው። አሁን ጅብሪል ነው ካልኩ እኮ ነው። አሁን እዛ ጋር የመጣው ይዞት የመጣውን ነው ኮንቴክስቱ ከተባለም ህግ ነው የመጣው ቁርአን ነው እቅራ ነው። ችግር የለውም በቃ ጀዋር በሌላ ቀን በሰፊው እንገናኛለን። እናመሰግናለን ስለመጣ። ሌላ ብዙ ጥያቄዎች ነበሩኝ ግን በቃ በሌላ ቀን እናሳድራቸው።